አሁንም ጤና እድሜና ጤና ይስጥ። አሜን። ፍሬ ይስጥ። አሜን። አብዝቶ ይስጥ። የኔ ልጅ አይዞ የሚል ልጅ ይስጥ። አሜን። ሰላም ጤና ይስጥልን። የኢትዮ ኢንፎ ሚዲያ ተከታታዮች እንደምን አላችሁ? እስክንድር ነኝ። ትላንት እንግዲህ ጋዜጠኛ ሶፎንያስ የተጋለጠበትን አንድ ቪዲዮ አስመርኩዘን የሰራነውን አይታችሁታል። ብዙዎቻችሁ ወዳችሁታል። የተሰማችሁን ስሜት በተለያየ መልክ ገልጻችኋል። ያለውን ሁኔታ እንደዚሁም ደግሞ ምን አዲስ ነገር አለ የሚለውን ነው ለማካፈል ነው ይዤላችሁ የመጣሁት። ከዛ በፊት ይህን ቪዲዮ በምሰራበት ሰዓት 800,000 ለመሙላት ጥቂት ነው የቀረና እንድታግዙን ብለን ጠይቀን ነበረ። አሁን እዚሁ ላይ እንደምታዩት እንግዲህ 800,000 ሰብስክራይበር ይላል። እጅግ በጣም ነው ደስ ያለኝ። በጣም ነው የምናመሰግነው። በመቀጠል ደግሞ ጉዞ ወደ 900,000 1 ሚሊዮን ማለት ወዳለሁ። በጣም አመሰግናለሁ። በተረፈ አሁን አዲስ ዜና አለ። እንደምታውቁት እንግዲህ ጋዜጠኛ ሶፎንያስ አሁን ይሄ ጉዳይ ከተረጋገጠ በኋላና ይሄ ልጅ ቪዲዮ ከለቀቀ በኋላ ቅዳሜ ዕለት አጋርቶት የነበረው አዳማ ሄጄ ሊደርስብኝ የነበረ ጥቃት ራሴን አምልጬ ላፕቶፔ ተሰርቄ ብሎ ያጋራው ታሪክ ነበር። እሱን ከገጹ ላይ አንስቷል። አሁን ደግሞ እንደምታዩት ይህን ቪዲዮ በምቀርጽበት ከ49 ደቂቃ በፊት አሻም ቲቪ እሱ የሚሰራበት ቲቪ ጣቢያ ማለት ነው መግለጫ ወጥቷል። መግለጫውን ላጋራችሁ ነው እዚህ የተገኘሁት እና የተለያዩ ሌሎችንም አፕዴቶች ልሰጣችሁ ነው። መግለጫው እንደሚከተለው ይነበባል። ለውድ ተመልካቾቻችንና ተከታዮቻችን ከአሻም ሚዲያ ትሬዲንግ አክሲዮን ማህበር በወቅታዊ ጉዳይ ላይ የተሰጠ መግለጫ። ድርጅቱ አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው ሲል በሰየመው የመዝናኛ ዝግጅት በአሻም ቴሌቪዥን እና በዩቲዩብ ገጽ እያዘጋጀ ሲቀርብ እንደነበር ይታወቃል። ይህ በሆነበት ከትላንት ህዳር 29 2018 ዓ.ም ጀምሮ በተለያዩ ማህበራዊ ሚዲያ አማራጮች ላይ ጋዜጠኛው ከኢትዮጵያዊ ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። አሻም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨው መረጃ ተከትላ ስለ ተሰራጨው መረጃ ሶፎንያስ ማብራሪያ እንዲሰጥ ጠይቃለች። በዚህም ሶፎንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ በሚል አጭር ምላሽ ከመስጠት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም የህብረተሰቡን እሴትና ሃይማኖት ያከበረ የምትመራበት ኤዲቶሪያል አላት። ይሁን እንጂ ጋዜጠኛ የሚዲያውን ኤዲቶሪያልም ሆነ የማህበረሰብ እምነት፣ እሴት፣ ወግ፣ ባህልና ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከቷ እጅጉን እያዘነች በድርጊቱ የሚዲያ ተቋሟን የማይወክል ይልቁንም በጽኑ የምታወግዞ መሆኗን ለውድ ተመልካቾቻችንና ተከታታዮቻችን ለመግለጽ እንወዳለን። ከዚህም በተጨማሪ አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ ማህበረሰባዊ እሴትና ኤዲቶሪያል ጥሰት ጭምር የነበራትን የስራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጧን ለመግለጽ ትወዳለች። አሻም ለሁላችሁም ብለው ይሄንን አጋርተዋል ማለት ነው። የሶፎንያስ ገጽ ላይ እንደነገርኳችሁ በአሁኑ ሰዓት እሱ ሲያጋራቸው የነበሩ ቪዲዮዎች በተለይ ደግሞ ሶፊ ሾው ብሎ ያወጣቸውን ቪዲዮዎች እንዳሉ አሻም ላይ ገብታችሁ ለማየት ብትሞክሩ ቪዲዮ አናቬለብል ይላል። ሙሉ ቪዲዮዎቹን አውጥተዋል ማለት ነው። ሙሉ በሶፎንያስ የቀረቡ ፕሮግራሞቹ እንዳለ ከአሻም ቲቪ ላይ ወጥተዋል ማለት ነው። እኔ ለመመልከት እንደሞከርኩት እንዳሉ ሙሉ ቪዲዮ አናቬለብል ይላል። በሱ የተሰሩ ቪዲዮዎች እንዳሉ ወርደዋል ማለት ነው። አንድ ከዚህ ጋር ተገናኝቶ አንድ ላነብላችሁ የነበረ በእኛ አድማጭ ወይ ደግሞ ተከታታያችን የተቀመጠ አንድ መልእክት ነበርና ከሱ ጋር መመሳሰሉ ገርሞኛል። መልእክቱ ምን ይላል? እባካችሁ ኢትዮ ኢንፎች ከቤተሰቡ ጋር ሁኑና አሁንም አስራችሁ ጸበል አስገቡት። ይህ የአጋንንት እስራት ነው፣ ወዶ አይደለም። እኔ አልፈርድም። እመቤት ጤናውን ትመልስለት። እባካችሁ ወደ ጸበል አስገቡት ብሎ 67 ሰው ላይክ አድርጎት፣ ብዙ ሰዎች እኔም እንደዛ ነው የሚሰማኝ ጸበል ቢገባ ይሻለዋል ብለዋል። እንግዲህ አሻም ላይ በወጣው መረጃ መሰረት ሶፎንያስ አሁን ራሴን ለማስተካከል
ለማከም ጸበል ገብቻለሁ ማለቱ ነው የተሰማው ማለት ነው። አሁን አዲሱ መረጃ ይሄ ነው። እንግዲህ ከዚህ ጋር እናትየው በተለይ ያሉበት ጭንቀትና ሁኔታ ከባድ ሊሆን ይችላል ብዬ እገምታለሁ። እውነቱን ለመናገር ከእሳቸው ጋር አንድ የሰራው ቪዲዮ ነበረ ከእናቱ ጋር ሆኖ ይሄ ሶፊ ሾው የሚለውን ሲጀምር እና እናት መቼም እናት ነች። እናት ልጇን የፈለገ ቢሆን አውጥታ ምጥል አይደለችም። እንደገና ኃጢአት ሰራ የተባለ ሰው ደግሞ ከኃጢአቱ እንዲመለስ ፈጣሪ ይቅር ይሏል። ዋናው ተጸጽቶ ንስሐ መግባት ነው። አሁን ትክክለኛ ውሳኔ ነው የወሰነው። ራሱን የሚያዳምጥበት ከእግዚአብሔር ጋር የሚነጋገርበት በጸበል ራሱን ለማዳን ተመልሶ ገብቷል ማለት ነው ሶፎንያስ። እና ሁላችንም እንግዲህ እዚህ ጋር አንድ ጊዜ እንመልከት። ያው እንግዲህ ካባ እናት ግድ ነው። አመሰግናለሁ ልጄ፣ በጣም አመሰግናለሁ። እድሜና ጤና ይስጥህ። አሜን። ማንም ያላደረገውና ያደረክልኝ አባቴ። አሜን። ሰላም እኩል አድርግልሽ። እሺ። እቺ ደግሞ ለቁንጅናሽ ይሄንን ያመጣሁልሽ ከኢትዮጵያ የቁንጅና ማህበር አመሰግናለሁ። የሚባል አለ እንዴ? እኔ እንጃ እንግዲህ አዲስ የተከፈተ ይኖራል። ደቅ ላድርግልሽ። እሺ አባቴ፣ እድሜና ጤና ይስጥሽ። አሁንም ጤና እድሜና ጤና ይስጥህ። አሜን። ፍሬ ይስጥህ። አሜን። አብዝቶ ይስጥህ። የኔ ልጅ አይዞህ የሚል ልጅ ይስጥህ። አሜን። ቴንክ ዩ ሰላምዬ፣ በጣም አድርጌ አመሰግናለሁ። አሁን ይህን ሳይ በተለይ እናትየው ያሉበትን ሁኔታ ሁላችንም ልንገምተው የምንችል ነገር ነው እና ያው ትላንትም ለማለት ሞክሬያለሁ ጉዳዩ እንዳይዛባ ትክክለኛ ነገር ስላልሆነ ይሄንን ሊይዝ ወደሚችል አካል መስጠት፣ ከዛ ውጪ ደግሞ በህግ ሊያየው የሚችል አካል ካለ በህግ እንዲያየው፣ በሃይማኖት ደግሞ በማስተማር በጸሎት በንስሐ እንዲያይ ደግሞ ወደዛ የሚመራበት መንገድ ነው መኖር ያለበት እና ያን የሚደረግበት አይነት ሁኔታ ነው እንግዲህ እየሆነ ያለው ማለት ነው። እና ጠቅለል ለማድረግ አሁን ባለው መረጃ መሰረት ማለት ነው አሻም ቲቪ ጋር ያለው ውል ተቋርጧል። ሙሉ እሱ የሰራቸው ፕሮግራሞች እንዳሉ ከአሻም ቲቪ ላይ ወርደዋል። ከዛ በተጨማሪ ደግሞ ሶፎንያስ አሁን ራሴን ለማስተካከል እና ለማከም ጸበል ገብቻለሁ ብሎ ጸበል እንዳለ የወጣ መረጃ ነው ማለት ነው። በአሁኑ ሰዓት እኛ ጋር ያለው እንግዲህ ሁላችንም በጸሎት እናስበው። ይሄ ነገር የአጋንንት ስራ ነው ብላለች እና እውነቷን ነው ማለት እንደዛ በትክክለኛ አእምሮ እነዛን ንግግሮች ትላንት እንግዲህ ያወጣቸው ንግግሮች አንድ ሰው በትክክለኛ አእምሮ የሚናገራቸው አይደሉም። ሴሰኝነት፣ ይሄ የሱስ ከባድ የሱስ አይነት መንፈስ ነው። ልክ የመጠጥ ሱስ፣ የሲጋራ ሱስ፣ የሐሺሽ ሱስ እንዳለው ሁሉ የዝሙት ሱስ አለ። የዝሙት ሱሱ ደግሞ በተለየ መልኩ ማለት በተመሳሳይ ጾታ ጋር የሆነ የዝሙት እና የግብረ ሰዶም ሱስ ማለት ነውና አጋንንት ነው ብላ ያለችው እህታችን እውነቱን ነው። ስለዚህ ማንም ሰው ኃጢአት ይሰራል፣ ከዛ በኋላ ደግሞ ንስሐ ገብቶ የእግዚአብሔር ልጅ ይሆናል። ሁላችንም የእግዚአብሔር ልጆች ነን እና እናቱን እናስባቸው። ለእናቱ እግዚአብሔር እንግዲህ ጽናቱን ይስጣቸው። እናቱ ያሳዝናሉ። እንዴት ሆነው ይሆን እንደው ማለት ሁላችንም የምናውቀው ነው እናቶች ምን ያህል እንትናቸው እንደሚሰበር። እዛም ላይ ስታዩ የሚመርቁት እንደው ልጅ የሚያስብልህ አንተን ፍሬ ይኑርህ ልጅ ይኑርህ እያሉ ነበረ የሚመርቁት እና ያሳዝናሉ አሁን እናትየው ሲታሰቡ። እና እንግዲህ እግዚአብሔር ይርዳው። ጸበል የገባበት ፈውስ ይሁነው። ጸበል ፈውስ ሰጥቶት እንግዲህ ተመልሶ የሚመሰክርበት ስለ አስሮት ስለነበረው አጋንንት የሚመሰክርበት ጊዜ ያምጣለት ነው የምንለው ሁላችንም። ከዚህ ነገር ይጠብቀን ነው የሚባለው። አጋንንት በብዙ አይነት መንገድ የሰውን ልጅ ህይወት ያመሰቃቅላሉ። የሰውን ልጅ የቤተሰብን ህይወት የሰውን ህይወት ያመሰቃቅላሉና አንዱ ነው ይሄ ማለት ነው። በተረፈ ስለሰጣችሁን ነገር በሙሉ እናመሰግናለን። ብዙዎቻችሁ የተስማማችሁበት አንድ ኮሜንት ስለሆነ ነው ይሄን ያቀረብኩላችሁ እንጂ ሌላም ብዙ ኮሜንቶች አሉ። እዚህ ከ318 በላይ ኮሜንት ነው እንግዲህ እዚህ ላይ የቀረበው። ስለዚህ ሁላችሁንም እናመሰግናለን። ባለው ሁኔታ
ከሱ ጋር ተያይዞ የሚኖረው አዲስ ነገር መረጃ ሊሆን የሚችለው እንግዲህ ከጸበል ወጥቶ ሊሰጥ የሚችለው ምስክርነት ምንሰማ ከሆነ ነው። በህግ በኩል ያለውን የህግ እውቀቱ ብዙ የለኝም። የህግ አማካሪዎችን ለማውራት ሙከራ አደርጋለሁ። በነገራችን ላይ ትላንትና ቪዲዮን ያጋለጠበትን ቪዲዮ የለጠፈው ልጅ ይሄን ቪዲዮ የሰራው ልጅ ማለት ነው ፍሬዘር ፈቃዱ ሁለተኛ ቪዲዮ ሰርቶ ነበር። እንግዲህ የጋዜጠኛው ክህደትና የአይን እማኞች ብሎ ያወጣው ነበርና በጣም በትልቅ ጫና ውስጥ እንዳለ ብዙ እያስፈራሩት ያሉ አካላት እንዳሉ ገልጿልና ለሱም ትብብርና እገዛ ያስፈልገዋል ማለት እፈልጋለሁ። ማለት ይሄንን ነገር ሲያደርግ ትላንትናም የሰራውት ቪዲዮ ላይ ገልጫለሁ። ብዙ ነገር ኃላፊነት ወስዶ ነው። ቻናሉን ሊነጠቅ ይችላል። እንደዚሁም ቲክቶክ ላይ ራሱ ቲክቶኩን ሊዘጉበት እየሞከሩ እንደሆነ ገልጿል። ከዛ ውጭ ደግሞ እየደወሉ ዛቻና ማስፈራሪያ እያቀረቡበት እንደሆነ ተናግሯል። እና እንዴት ነው አንተ እንዴት ነው ከዚህ ልጅ ጋር ልትገናኝ የቻልከው ብለው ብዙዎች እየጠየቁኝ ነበረ። እና እኔ ልጁ እኔን ሊያገኝ የቻለበት ምክንያት እኔ የምሰራው ኮንቴንት ጋር ስለሆነ ከዛ ጋር በተገናኘ ብዙ ሰዎች እኔን ያገኙኛል። ስልኬም ውጪ ነው። ያው ልጁ ከወሲብ ጋር የተገናኙ ኮንቴንቶችን ነው የሚሰራው። እንግዲህ እነዚህ ኮንቴንቶች እንደ አንድ ዩቲዩብ እንደሚጠቀም እና እንደ ዩቲዩብ ላይ እንዳለ ሰው ያን ያህል ማያቸው ወይ ለኔ የሚሆኑ አይደሉም። ግን እንግዲህ ፈልገው የሚያዩ የራሱ ሰዎች አሉት። እንግዲህ እንደምታየው ወሲብ ላይ ያተኮሩ ነገሮች ነው የሚሰራው እና ምክርም ይሰጣል መሰለኝ፣ አላቅም ኳሊፊኬሽኑ ብቻ። ከዛ ጋር በተያይዞ ነው እንግዲህ በውስጥ መስመር ያገኘኝ ብለዋል። ሌሎችም አሉ ብለዋል ከሰማችሁት፣ እና እነሱንም ቀስ በቀስ የማጋለጥ ይሆናል እንዳለ ሰምታችኋል። ነገር ግን ከነሱ በጣም ትልቅ ጫና እየደረሰበት እንደሆነ ተናግሯል። ስለዚህ እንግዲህ እገዛ የሚያስፈልገው ከሆነ ከጎኑ ነን፣ ሁላችንም እንድናግዘው መሆን አለበት። ዛሬ እንድናናግረው ቀጠሮ ይዘን ነበር፣ ግን አይ ቲንክ በጣም ትልቅ ጫና ውስጥ ያለ ይመስለናል እና ዛሬም ለማናገር የሙከራ አልተሳካልንም። እንግዲህ ባገኘነው ሰዓት ያለውን ሂደቱን በደንብ አድርጎ አስረድቶ እንዲያስረዳን እንግዲህ እድሉን እንሰጠዋለን ማለት ነው። በተረፈ እንግዲህ በሶፎንያስ ጉዳይ ያለው አዲሱ መረጃ ይሄ ነው። አብራችሁኝ ስለቆያችሁና ስላደመጣችሁኝ በጣም አመሰግናለሁ። ይሄንን ቻናል ሰብስክራይብ አድርጉ፣ ይሄን ቪዲዮ ላይክ አድርጉ፣ እንደዚሁም ሼር እንድታደርጉ ጠይቃለሁ። አመሰግናለሁ።